ቦታ ከመድረስ በፊት ምንድን ነበር ያንተ ውስጥ ይሰማህ የነበረው? ያው ስታነካካኝ ተመልከቱ። አሁን እንግዲህ ይኸው ገና ከመግባቴ ይኸው ስታነካካኝ ተመልከቱ። አሁን ወደዛ ልታስገባኝ ነው ያላችሁ። እቺ ልጅ የሆነ ነገርማ አላት። እስኪ የሆነ ነገር ስጭኝ አንቺም። እኔ ይሄን ህዝብ እንደዚህ ልሰብስበው እንዳንቺ የሆነ ነገርማ አለሽ። ሰው ሁሉ አንቺ ጋር እየመጣ የሚዘለው የሆነ ነገርማ አለሽ። ሳቀች እና ለኔ በሰጭኝ እኔም እንደዚህ ጠቀምበት ነበረ በተመሳሳይ መልኩ ማለት ነው። ኢንሻአላህ ወደ ጥያቄዋ ያው ፈገግታ ሱና ነው፣ ፈገግት እንድትሉ ነው። እኔ አስታውሳለሁ የኮምፓራቲቭ ሪሊጅን የጀመርኩት አይ ቲንክ ከልጅነት ነው መሰለኝ። የአራት ዓመት ልጅ እያለሁ ነው የጀመርኩት ማለት ይቻላል። ማለት እንዴት ነው ማለት አጠቃላይ የነበረውን ነገር ነው የምነግርሽ። አቡነ ገብርኤል የሚባሉ አሜሪካ ሀገር የሚኖሩ ነበሩ። ቤታቸው አይ ቲንክ ልደታ አካባቢ ሜክሲኮ አካባቢ ነበር የነበረውና የሰርክ ጉባኤ ወይም ማታ ላይ ምህላ በሚደረግበት ሰዓት ላይ መተው የ11 ሰዓት ትምህርት ላይ ትምህርት ይሰጣሉ። አቡነ ገብርኤል የሚባሉ ትምህርት ከመስጠታቸው በፊት ምህላ ሲደረግ ይሄ ውዳሴ ማርያም ይደረግ ነበረ። ራሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ናኩተከ ጸሎተ ሃይማኖት ምናምን ይባል ነበር እና ቅልብ አድርጌ በዛ በአራት ዓመቴ ቅልብ አድርጌ ልክ በጣም በኃይለኛው በተለየ ድምፅ ሲሰሙኝና ይህ ልጅ መሆን ያለበት ዲያቆን ነው፣ ትልቅ ቦታ ይደርሳል ብለው አንድ ቄሰ ገበዝ ነበሩ። ለሳቸው አሳልፈው ይሰጠኛል ማለት ነው። እና አባቴ ይቃወማል። ኖ ትምህርት ነው መማር ያለበት ይሄ ልጅ ይላል። አይ ቤተሰብ ደግሞ ምን ይላል? ኖ ይሄ መማር አለበት። እሳቸው እንደዛ ያዩት ነገር አለ። ስለዚህ ከዛ አንፃር ምንድነው መሆን ያለበት? ትምህርቱን ይማር። ከትምህርት ቤት ልክ ሲወጣ እዛ ቤተክርስቲያን የ11 ሰዓት ላይ 10 ሰዓት ከትምህርት ቤት እንወጣለን። መክሰስ ምናምን በልቼ 11 ሰዓት እሄዳለሁ። እስከ 12 ሰዓት ተኩል ምናምን እቆያለሁ። ወደ ቤት እመጣለሁ። የቤት ስራ እሰራለሁ። እስከ 2 ሰዓት እቆያለሁ የቤት ስራ። ከዛ 2 ሰዓት ላይ እተኛለሁ። እንደዚህ አይነት እየተባለ እንትናል። መሀል ላይ በጣም ውዳሴ ንባብ ቤት ገባው። ውዳሴ ማርያም ተማርኩኝ። ውዳሴ ማርያም አዘሴም ታይም ደግሞ ቅዳሴና ሰዓታት ደብረ አባይና ሰረርኩላ የሚባል ትምህርቶች ተማርኩኝ ማለት ነው። በዛን ሰዓት እንደዚህ ያደረኩኝ ልክ 13 ዓመቴ ላይ ማስታወሰው የማርያም ቀን የንግስ ቀን ማርያም ልደታ ማርያም ቤተክርስቲያን ውስጥ ንግስ እያለ አንዱ ፕሮቴስታንት መጥቶ በር ላይ ኢየሱስ ጌታ ነው ብሎ ሰበክ። ልክ ሲሰብክ ቴሌ የቆፈረው ጉድጓድ ነበረ። ከዛ በኋላ መቱትና እዛ ውስጥ ጣሉት። ጥለው በድንጋይ የማርያም ጠላት እያለ አንዳንድ ድንጋይ እንትን ሲሉት እዛ ውስጥ ሞቶ ድንጋይ በላዩ ላይ ተጭኖበት በቃ እላዩ ላይ እንትን ብሎ የቴሌ የቆፈረው ጥልቅ ጉድጓድ ነው። እዛ ውስጥ ነው የጣሉት። እላዩ ላይ ድንጋይ ተረባርቦ መጨረሻ ላይ ቤተሰብ ተጠርቶ ድንጋዩ እንዴት ይለቅ፣ ሬሳው እንዴት ይገኝ፣ ይሄን ባይን ያየው ለመጀመሪያ ጊዜና በጣም ገረመኝ። ለምንድን ነው እንደዛ ያደረጉት? አክስት ነበረችኝ ወደ ጎፋ ገብርኤል አካባቢ ላይ። ጎፋ ገብርኤል ደግሞ አዘሴም ታይም ዲያቆን ነው አሉ፣ ግን ያስታውቃል። የሚያስታውቀው በታምኑ ባታምኑ እንቁራሪት የመሰለ ነገር ነው የሚያስታውቀው፣ ድግም ተደርጎበት እና ልክ በዛን ሰዓት ምን እንደሆነ አላውቅም። በቃ በጣም ይጨንቀኝ ነበረ። በቃ እንዴት እንደዚህ ማለት ቤቱ ኦርቶዶክስ ቤት ውስጥ ያሉ እነዚህ የመተት ነገሮች እሱ ነው የሚሰራው። የሚገርም ኮሮላ የሚል ጄክስ የመተት ነገሮች ምናምን ነገሮች አሉ፣ ትምህርቶቹ አሉ። መስተፋቀር፣ መስተዋደድ፣ መስተአመር ምናምን የሚባሉ ትምህርቶች አሉ። እና በቃ ሁሉ ጊዜ ይረብሸኛልና መሀል ላይ ፕሮቴስታንቶች አገኙኝ። ፕሮቴስታንቶች ጋር ማውራት ጀመርን። አስታውሳለሁ ኋላ ወንበር ላይ ነው መጀመሪያ ሲከራከሩ ሰማዋቸው። ኦርቶዶክስና ፕሮቴስታንት ኋላ ወንበር ላይ ሆነው ሮሜ 8:34ን ሲያወሩ ነበር ያኔ። እና ያወራሉ ኢየሱስ ክርስቶስ አማላጅ ነው አይደለም ምናምን። ለመጀመሪያ ጊዜ ባይብልን ያስኳት ማንበብ ጀመርኩኝ። ከዛ ፕሮቴስታንቶችን አገኘኋቸው። አስታውሳለሁ ትላልቆች ፕሮቴስታንት አገኘኋቸው። ቀጠርኳቸው እሑድ ቀን ቸርች ሊወስዱኝ ማለት ነው። መሰረተ ክርስቶስ ነው ሰሚ መሰረተ ክርስቶስ አዲስ አበባ። ከዛ ሊወስዱኝ ሲመጡ እኔ ቀጠሪያቸው በቀጠሮ ሰዓት ላይ የሉም እነሱ።
ከዛ ጠየቅኩኝ መሰረ ክርስቶስ እዚህ አካባቢ ላይ ያለው የመሰረ ክርስቶስ ጋር እንገናኛለን ብለው ነበር ትቀበሉ ሲባል እኔ ወደፊት ወጣው ተቀበልኩኝ። ከዛ ቤት መጥቼ አልነገርኳቸውም ፈርቼ። ከዛ ከጊዜ በኋላ ያወቁ መጡ ቤተክርስቲያን አቁም ያለው ኦርቶዶክስ። ከዛ በቀጣይ የደህንነት ትምህርት 6 ወር ተማርኩኝ፣ ተጠመቅኩኝ። ከዛ ፕሮቴስታንት ውስጥ ገባ። ከቤት ውጣ ተባልኩኝ። ከዛ እሺ ብዬ ያስታውሳለሁ። ምንም እኮ የለኝም እኮ ወዴት እንደሚሄድም አላውቅም። እና ልክ ስወጣ ውሸታችንን ነው አሉኝ ቤተሰብ። ልክ መንገድ ላይ ግማሽ መንገድ ላይ ደርሼ በቃ የምሄድበት አላውቅም፣ የት እንደሚሄድ አላውቅም። ልብስ እንኳን አልያዝኩም፣ ዝም ብዬ ነው የወጣሁት። አይ እኛ እኮ እንደዛ አይደለም ምናምን ነገር በቃ ፈርተህ ትመለሳለህ ብለን ነው ምናምን አሉኝ። በቃ ጽናቴን ጥንካሬን ምናምን አዩ። ያው አደኩኝ ማለት ነው። ያው ብዙም አልቆየሁም ከሀገር ወጣሁ ማለት ነው። ከኢትዮጵያ ወጣሁ። ያለሁበት ሀገር ውስጥ የኖርኩኝ ሞር ኮሽን ዛት ማተርን አነብ ነበረ። የዶክተር ሚለን መጽሐፍ የፍልስፍና መጽሐፍ ነው። የነ ዶክተር ራምፓ ምናምን መጽሐፍ እና በጣም ደስ ይለኛል። የሆነ መፈላሰፍ፣ ሰዎችን በጥያቄ ማፋጠጥ የመሳሰሉ ነገሮችን በጣም ደስ ይለኛልና አጋጣሚ የሆነ ሳለ ግቢ እያለን አንድ አሮን የሚባል ልጅ አንተ እኮ ፓልቶክ ላይ ብትመጣ ታናውጣቸው ነበረ፣ ውይይቶች አሉ እዛ ምናምን ነገር ብሎ ሪኮመንድ አደረገኝ። የዛሬ 11 ዓመት አካባቢ ነው የምነግርሽ። ከዛ ፓልቶክ ላይ መጣው ሳይ ነው ኡስታዝ አዋይደር ይወያያሉ ምናምን ነገር የሞር እኔ የማላውቀው ነገር እስልምናው ጋር ማለት ጥያቄ ጠይቃሉ፣ ባይብል ኮንትራዲክት ያደርጋል ይላሉ ምናምን። ሙስሊሞች በዚህ ደረጃ ሄደዋል ማለት ነው ምናምን ብዬ ቆይ ለነሱ ምንድነው የሚያስፈልገው ሲባል አንሰሪንግ እስላም ይባል አለ አሉኝ። ምንድነው በቃ እስልምናን በቃ የሚደበድበው ዌብሳይት ነው አሉኝ። ከዛ እሱን ማጥናት እሱን እያጠናው እየመጣው ሙስሊሞችን ማፋጠጥ ጀመርኩኝ ማለት ነው። ከዛ ቆይ ቁርአን ምናምን ነገር ሲሉ ይሄ ያልገባህም ይሄ ተፍሲር ምናምን ሲሉ ቆይ አይ እንደዛ ከሆነ ቁርአን ለምን ጊዜ አይሰጠውም ብዬ ልክ ቁርአንን ማንበብ ስጀምር እየደነገጥኩኝ መጣሁ። ሳየው ያላ ንግግር ነው። ሰማይና ምድር በመካከላቸው ያለውን የፈጠረው የዓለማቱ ጌታ ያላ ንግግር ነው። ሳየው ሰውኛ ንግግር አላገኘሁበትም። አና እያለ እኔ እያለ የሚናገረው እንትን አለ። በእንግሊዝኛ ማየት ጀመርኩኝ። አብዱላ ዩሱፍ አሊን ቨርዥን ማየት ጀመርኩኝ። ከዛ በኋላ ደግሞ እኔ በእንግሊዝኛ ነበር ያነበብኩት ያለውን የፈጠረው የዓለማቱ ጌታ ያላ ንግግር ነው። ሳየው ሰውኛ ንግግር አላገኘሁበትም። አና እያለ እኔ እያለ የሚናገረው እንትን አለ። በእንግሊዝኛ ማየት ጀመርኩኝ። አብዱላ ዩሱፍ አሊን ቨርዥን ማየት ጀመርኩኝ። ከዛ በኋላ ደግሞ እኔ በእንግሊዝኛ ነበር ያነበብኩት የነበረው። እንደውም እንትኑም አልነበረኝም፣ የአማርኛ ባይብል የምትሉት አልነበረኝም። በኋላ ላይ ነው እሱን ያስመጣሁት ከኢትዮጵያ። ሳየው በቃ እኔ እያለ አይ እያለ ይናገራል። ከዛ ዊ የሚባል ነገር ደግሞ ይናገራል በጸጋዎቹ ምዕራፍ ላይ። ከዛ በኋላ ደግሞ ሰይ እያለ ይናገራል፣ ቁል በል እያለ ይናገራል። ማለት በቃ እንትን ነው እና በፈልገው ሰውኛ ዘይቤ ያገኝ አጣውበት። ከዛ ሲጨንቀኝ በርናባስ የሚባል አንድ ጓደኛ ነበረኝና ደወልኩለት። እሱም ፓልቶክ ላይ ነበር የሚጠቀመው። ምንድነው ይሄ ነገር ቁርአኑ ሞር ሳጠናው ጭራሹን እየሳበ ይመጣና አደነጋገረኝ ስለው ምን እንዳለኝ ታውቃላችሁ? ወላሂ እኔም መሐመድን ዝም ብዬ ሳስበው ዝም ብሎ አይነት ሰው አይደለም፣ የሆነ ነገርማ ወርዶለታል። ማለት ኮርጆ ነው ኮራርጆ ነው የሚባለው ነገር ብዙ ጭንቅላት ያልተቀበለውም፣ ግን የሆነ ነገር አለ። እኔም ዝም ብሎ እንትን እያለኝ እየረበሸኝ አስቸገረኝ አለ። እውነትህን ነው ስለው አዎ አለኝ። ታዲያ ምንድነው መፍትሄው ምናምን ነገር አለ። አይ እኔ አለ ከቁርአን ርቃለሁ፣ ዝም ብዬ ባይብል ጋር እንትን እላለሁ አለ። በቃ አይ ጥሩ ነው፣ እኔም በቃ ከዚህ በኋላ ልራቅ አልኩ። ከዛ በኋላ ባይብልን ያው እናጠና ነበር። ሰመር ስኩል አለ እኛ ጋር። ሰመር ስኩል ላይ የሴሚናሮች አሉ። ያኔ በሴሚናር ላይ የምንማራቸው ትምህርቶች አሉ። የዛ ነው ብዙ የተማርኩት ፕሮቴስታንት ውስጥ። ከዛ በኋላ ልክ እዛ እንትን እያልን እያጠናን ምናምን ስንሄድ ደግሞ ባይብል ኦሪጂናል አውቶግራፊ የለውም ተባለን። መርዶ ተረዳን ማለት ነው። ከዛ ምን የለውም ተባልን ደግሞ ማኑስክሪፕቶቹ ዲፈረንስ አላቸው፣ ቫሪያንት አላቸው። የሐሳብም የትርጉምም የቃላትም ልዩነት አላቸው። ከየት እንደመጡ ምንጫቸው አይታወቅም። ብሮክን ቼን ናቸው፣ የተሰበረ ሰንሰለት ነው ያላቸው። እና ሳይናቲከስ፣ ቫቲካነስ፣ አሌክሳንድሪየስ ምናምን የሚባሉ በቃ እንደዛ ማለት የሆነ በቃ እንትን አለ። ከዛ በኋላ ተመልሼ እንደገና ቁርአንን ማንበብ ጀመርኩኝ ማለት ነው። ከዛ ማንበብ ጀመርኩኝ። ከዛ በኋላ ከቁርአን በኋላ ሐዲስ ማንበብ ጀመርኩኝ። ከሐዲስ በኋላ ተፍሲር፣ ከተፍሲር በኋላ ሲራ። እንግዲህ እነዚህን ሁሉ የምነግራችሁ በእንግሊዝኛ ነው ያነበብኩት።
በኋላ ነው በአማርኛ ላይ አይ ቲንክ በእንትንም ያለ ቃላቶችን በመጠቀም በደንብ ነው የምትነካቸው፣ ኤክስፕሌን የምታደርጋቸው። ምናልባትም ለእኔ በሚገባኝ ቋንቋ ስለምታወራው እንትን ያደርገኝ ለእኔ ብቻ ሳይሆን አይ ቲንክ ሞስት ኦፍ ዘ ፒፕል የሚስማሙበት ነው። ፍሎ በጣም ያምራል። እሱን አድንቄ ግን እንዴት ነው ያንን ጆርኒ እንዴት በምን አድርገህ መጣህበት? ያንን ጥናቱ ላይ እንጃ እኔ በልጅነቴ አያቴ ስትነግረኝ ማንበብ እወዳለሁ። ጋዜጣም ምናምን ቤት ውስጥ ካለ ከፍቼ ያላቅሜ እንጠራራ ነበረ። ያንን ትነግረኛለች አያቴ። አሁን የለችም፣ የአባቴ እናት ማለት ነው። ያው ክርስቲያን ነበረች፣ መልኩ ሰውላ ነው የሞተችው። እና ስትነግረኝ እንደዛ ነው የመንጠራራት ነገር ነበረብህ። አጎቴ ጋዜጣ ይዞ ሲመጣ ያንን ጋዜጣ ቁጭ ብዬ አየው ነበረ። ማንበብ እወዳለሁ፣ ማንበብ እወድ ነበር እና ብዙ ጊዜ ከዲያሎግ ይልቅ በሞኖሎግ ነበር ህይወቴን ያሳለፍኩት። ወደ ዲያሎግ የመጣሁት በቅርብ ጊዜ ነው። ማለትም አይ ቲንክ ወደ 14 ዓመት ምናምን ቢሆነኝ ነው ወደ ዲያሎግ የመጣሁት። ዲያሎግ እና ሞኖሎግ ምንድናቸው ልዩነታቸው? ሞኖሎግ ከራስ ማውራት፣ ከራስ ጋር ማውራት ማለት ነው። ዲያሎግ ደግሞ ከሰው ጋር ቱ ዌይ ሲሆን ማለት ነው። እና አብዛኛውን ዋን ዌይ ነበር የምጠቀመው የነበረው ከራሴ ጋር በራሴ ዓለም ውስጥ ምኖር ሰው ነው። ሞር ጊዜ ማሳለፍ የሚፈልገው ከሰዎች ጋር ከማውራት ይልቅ በቃ ማንበብ ምርጫዬ ነው ለኔ የነበረው ማለት ነው። እና በኋላ ላይ ግን ሪቴንሽን ኦፍ ኖሌጅ የሚገባው 10% በማንበብ እንደሆነ፣ 20% ደግሞ በማዳመጥ እንደሆነ፣ 30% በማየት 40% ደግሞ በማየትና በመስማት መሆኑን ሳቅ ወደ ዲያሎግ የሚባል ዓለም ውስጥ መጣው። ወደ ዲያሎግ ዓለም ውስጥ መጣ ከሰዎች ጋር ኮንቨርሴሽን ማድረግ፣ አርጊመንት እንዴት ቢልድ ማድረግ እንዳለብኝ፣ ከሰዎች ጋር እንዴት ነው ዲያሎግ ማድረግ ያለብኝ የሚለውን ስመጣ ሞር ስብዕና የሚያዳብሩ ነገሮች መሆናቸውን አወቅኳቸው ማለት ነውና የአራቱ የክህሎት የሚባሉ አይደል? አራቱ ክህሎቶች አሉ፣ የቋንቋ ክህሎት የሚባሉ አሉና ሁለቱ ኢንፑት ናቸው፣ ሁለቱ ደግሞ አውትፑት ናቸው። አይተሻቸው ከሆነ ኢንፑት የሚባሉት ምንድናቸው? ማንበብና ማዳመጥ የሚባሉ ነገሮች አሉ። አውትፑት ደግሞ ምንድነው? መናገርና መጻፍ ነው። ስለዚህ ጥሩ ተናጋሪ ለመሆን ጥሩ አዳማጭ መሆን እንዳለብኝ የሆነ ሰዓት ላይ በጣም የሚገርም ነው ማለት በማይዘወይ ልብህን ሳላደንቅ አላልፍም። ራስ ትሩዝ ሲከሮች የሆኑ ሰዎች መልስ እንደሚያገኙ የኔም የመጣሁበትን መንገድ ሳማው ሪሌት ያደርጋል። ያንተ በበለጠ ከልጅነትም ጀምሮ መሆኑ በጣም የሚገርም ነው እና ያው የክሮስ ላይኑን አሁን ልጠይቅህ የምፈልገው ጥያቄ ብዙ ሰዎች የሚቸገሩት የእውነት ክሮስ ላይኑ አለች አይደል? ከየትም ይሁን ከየትም እዛ ጋር ያቺን መስመሯን እንዴት ነው ደፍረው ወደ መጠየቅም አንድ መጀመሪያ እርምጃው መሄድ የሚችሉት፣ ወደ ሁለተኛው ደግሞ ወደ እውነተኛው መንገድ ሲያገኙትስ ይዘው መቆየት የሚችሉበትን መንገድ ምን አድቫይስ ታደርጋቸዋለህ? እንደ አድቫይስ ነው የምትነግረን ነገር ካለ። እኔ ኤክስፒሪየንሴ ለየት ያለ ነው። እኔ ማንም ሰው አላስተማረኝም። መደበኛ ትምህርትም አልተማርኩም በኢስላም ያኔ ወደ ኢስላም ለመስለም ማለት ነው። እኔ በማንበብ ነው የማውቀው እስልምና። እንዳልኳችሁ ቁርአን የተለየ ግንኙነት አለኝ። ቁርአን የአምላካችን የአላህ ቃል ነው ስል በምክንያት ነው እንትን ምለው ማለት ነው። እና ይገርመኛል ሲል ነው ድረስ የቁርአን ነገር ሁሌም ነው የሚገርመኝ። ምክንያቱም የአላህ ቃል አስቢው ማለት በጣም የምትወጁ ሰው ይናገራል ቢባል ንግግር ያደርጋል ብለሽ ብትይ ለሱ ሪስፔክት እንዴት እንደምሰጨው ነው። አሁን አባቴን ነው ከምንም በላይ የምወደው፣ ግን የአባቴ ንግግር እንዴት አድርጌ አክብሬ እንደማዳምጠው ደግሞ ልነግርሽ አልችልም። አሁን እየተነጋገርን ያለ ነው ያ ሰማይና ምድርን በመካከላቸው ያለውን የፈጠረው የዓለማቱ ጌታ ንግግር ነው ቁርአን። እንዴ ዝም ብለን የምናልፈው ነገር እኮ አይደለም። እንዴ ማለት እንደንቱን በደንብ አስቡት። ራሱ ያ ሰማይና ምድርን የፈጠረ ታይምና ስፔስን የፈጠረ ጊዜና ቦታን የፈጠረ ከጊዜና ከቦታ በላይ የሆነ ጊዜና ቦታን ያካበበ አርሽ ላይ ጊዜን ቦታም ይጠናቀቃሉ። እሱ ከአርሽ በላይ ሆኖ ፍጥረት ዓለምን የሚቆጣጠረው ሁሉን ነገር የሚያየው የሚሰማው ሁሉን ነገር የሚያውቀው አምላክ የእሱ ንግግር ነው እኮ እየተባለ ነው ቁርአን። ማለት ክርስቲያኖች እንደው በቃ ጊዜ ሰጥተው ሊያነቡት ይገባል ይሄን መጽሐፍ ይሄንን ቁርአን ማለት ነው። እንዴ ማለት የዓለማቱ ጌታ ንግግር ያላ ንግግር እየተባለ ሰው እንዴት ነው እንቅልፍ የሚተኛው? ራሱ እንዴት አድርጎ ነው ያን መጽሐፍ የሚያየው? አስተያየቱስ አንድ ነው
እንዴ ሰው እኮ ከፍቅረኛ የሚመጣለትን ደብዳቤ እንዴት ተንገብግቦ እንደሚያነብ እኮ ራሱ ይታወቃል። የአላህ ንግግር ደግሞ ሰማይና ምድርን ከላሙላህ የአላህ ንግግር ነው ተብሎ እየተነገረ ሙሉ ለሙሉ የአላህ ንግግር ነው፣ አላህ ነው የሚናገረው፣ በመላእክቱ ጅብሪል አማካኝነት ነው የሚናገረው ሲባል ሰው መመርመር ነው እንጂ ያለበት ማነው ምስክር ምናምን አይባልም። ሲጀመር ምስክር የማያስፈልገው ራሱ አንድ መጽሐፍ ከኋላው ከእንትኑ ስትሄዱ ደራሲው ይጻፋል። የቁርአን ደራሲ ውስጥ ነው ያለው የምታውቁት። አያስፈልገውም ምስክር የሚባል። ነብዩ መሐመድ ከሌላ አካልስ መጥቶላቸው ቢሆንስ? ኧረ መርምረው ተው እያለን ያለነው እኮ የዓለማቱ ጌታ ያላ ንግግር ነው። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላቸው ጊዜ የካዱ ነው የሚለው። ማንም ሰው ሊዋጋ የመጣውን ሰው ማርኮ ማስቀረት የሚችል አሸናፊ መጽሐፍ ነው ይህ መጽሐፍ። ስለዚህ ሰዎች ጊዜ ካላቸው እንዲያነቡት፣ እንዲመራመሩት፣ እንዲያጠኑት ሪኮመንድ አደርጋለሁ። እና እቺ ተርኒንግ ፖይንቷ ናት የምታስቸግረው። እዛ ሁለት ተርኒንግ ፖይንቶች አሉ አይደለ? አንደኛው የመጀመሪያው ተርኒንግ ፖይንት ምንድነው? መተው ነው። የነበርንበትን ስንተዋል ስለተው ነው። ይሄኛው ትክክል ነው ማለት አይደለም ራሱ። ያ ማለት ክርስትና ትክክል ስላልሆነ እስልምናን ትክክል አያደርገውም። ሁለቱም ትክክል አይደሉም ብሎ ማን ሰው ሊመጣ ይችላል። ግን እስልምናን ክርስትናን እንትን ሳትሉ ቁርአንና ስፔሻሊ ቁርአንን ያላ ንግግርን ጊዜ ሰጣችሁ መርምሩ። ተአምር ነው ተብሎ ነው የመጣው። ይህ ወደ አንተ ምን ያላ ንግግርን መርምሩ። ተአምር ነው ተብሎ ነው የመጣው። ይህ ወደ አንተ ምን ያላ ተአምራት ነው ይላል። እና ወደ አንተ እንድናነበው የተሰጠን ተአምር ነው ተብሏል። ውስጥ ያለው ነገር ተአምር ነው ተብሏል። የሩቅ ነገር ሚስጥሮችን ይዟል። ገይባት የሆኑ ነገሮችን ይዟል። ስለዚህ ጥያቄሽን አድሬስ አድርጌው እንደሆነ አላውቅም። ዝም ብዬ ነው መሰለኝ ያወራሁት። that was amazing። እንትን ባይሆንም ቀጥታ ሪሌት ባያደርግም እንግዲህ የፈጣሪን ቃል እንዴት ነው የምንሰማው የሚለው ነገር ያነሳው ነገር ትንሽ ታችኝ ነው አቃለኗል። እና ያነሳው ነገር ሁሉም ያልተገነዘብነው ነው እንደ መስማት እውነት እኔም ያላስተውልበት አንግል ነው ያየውና ያ ዓለም እንዳለ እያየን ያለውን ከመጽሐፍነቱም በላይ ተርኒንግ ፖይንቱ እያየን መምጣት ያለብን ፈጣሪን የአላህን የክሬተሩን ቃል መሆኑን ለማየት የመጣ ሰው እንትን አልነበረም። ያ ተርኒንግ ፖይንት አሪፍ ያመጣዋል። እውነት በዛ እይታ ከሆነ ያ ሁለተኛው እንትን ያልኩኝ ወደ አሁን እውነታ ከገባ በኋላ ብዙ ጊዜ ሰው የሚቸገረው ከወርልድ ከሁለቱ ዓለም ጋር ጸብ ነው። እዚህኛው ጋር ቆይቼ ልመቻች ወይስ ያኛውን ገብቼ የዘላቂ ህይወቴን እስከ መጨረሻው የማገኘውን ህይወቴን ከዚሁ ልጀምረው የሚለው ነው። እና ያቺ ተርኒንግ ፖይንት አሁን ቅድም ያነሳት በጣም አሪፍ ነው። ያንን ሰው ብዙ ሰዎች መጥተው ይጠይቁኛል እኔንም እና ኤክስፕሌን ማድረግ ይከብደኛል። እንዴት ሆንሽ? እንዴት ወደ እስልምና እንዴት ዲሳይድ አደረግሽ? የሚሉት አሉ አይደል? አንተ ያንን እንትን ብለህ ስትገባ ያ ቅድም እንዳልከው ከሰዎች ጋር ያለው ስቲሊንግ ይልቅ አንተ ምንድን ነበረ ያቺ ሰከንዷን እንትን የወሰደብህን ለማወቅ ፈልጌው ስሜቷል። እስልምና ካላህ ዘንድ ለእኛ ለሳሊቬሽን ከጀሃነም የምንድንበት ምርጫ እንጂ ከሌላ ከሐሰት ነገሮች ውስጥ አማራጭ አጠንበት የመረጥነው አማራጭ አይደለም። በጣም ልዩነት አለው። አማራጭ አተሽ ስገቢበትና ምርጫው ነው ስገቢበት፣ ሁለቱ ልዩነት አላቸው። እኔ ክርስትናን ማስበው እና የአይሁድ እምነትን ማስበው ፕሮግሬሲቭ ሬቪሌሽን ላይ ሲካሄድ ኮራፕትድ የሆነ ነገር እንደሆነ ነው ማስበው እንጂ ዲቫይን ነው ሶርሱ ራሱ። ማለትም ክርስትና ብለሽ ስትይ ክርስቲያኖች ብለሽ ስትይ ሄደሽ ሐዋርያት ጋር ትሄጃለሽ። ከዛ ሐዋርያት ጋር ደግሞ ስትሄጂ ደግሞ ኢየሱስ ጋር ትሄጃለሽ። ኢየሱስ ደግሞ በእኛ ነብይ ነው። ሐዋርያትም የሱ ሐዋርያቶች ናቸው። ነገር ግን የመጀመሪያ የነበረው ኦሪጂናል አውቶግራፊ አለመኖሩ ነው። በጊዜ ሂደት ያው በፕሮሰስ ምክንያት ተበርዘዋል። እነሱም ያምናሉ ማለት ኦሪጂናል አውቶግራፊ የለም። በዛ ላይ ደግሞ ቴክስቹዋል ቫሪያንት የመጣው የተለያየ ነገር መሆኑ ፕሮሰስ በመካሄዱ ነው። በቃ ይህንን መገንዘብ ነው። ሌላው ደግሞ ግሪክ ሮም የሆኑ ፍልስፍናዎች ገብተውበታል። እነሱም ያምናሉ። አሌክሳንድሪያ ትምህርት ቤት ውስጥ የነበረው ስኩል ኦፍ ቶትን ማየት እንችላለን። አንጾኪያ ትምህርት ቤት ውስጥ የነበረው ስኩል ኦፍ ቶት ማየት እንችላለን። እና አትናቴዎስ እና አሪዮስ የነበረው ውዝግብ፣ የኒቂያ ጉባኤ የሚባለው ነገር፣ የኮንስታንቲኒያ ጉባኤ፣ የኤፌሶን ጉባኤ
የቄዶን ጉባኤ የሚባሉ ነገሮች የመጡት ሞር ፊሎሶፊካል አስፔክት ስለነበራቸው ነው። ስለዚህ እኛ ያንን የምናየው በፕሮሰስ የተነሳ ሊበረስ ችሏል ነው እንጂ ዲቫይን ሶርስ አልነበረው መለኮታዊ ቅሪት አልነበረውም ብለን አላልንም። ሙሉ ለሙሉ ውሸት ነው ብለን ብንኖረው ያኔ ስህተት ይሆን ነበረ። ግን ሙሉ ለሙሉ እውነትም ነው ብንኖረው ለምን ታዲያ ተዋችሁት ወደሚለው ነገር አለ። ስለዚህ ምንድነው ተበርዘዋል ማለት ኮንሴፕቱ ተበርዘዋል፣ መለኮታዊ ቅሪት መጽሐፋቸው ላይ አለ ብለን ነው ምናምነው። ከዛ አንጻር ምንም እንትን የምንላቸው ነገሮች የሉም። ግን ይሄኛው ብርሃን የመጣው ብርሃን ሪሊ ከአምላክ ነው ወይ ብላችሁ ግን እንድትመረምሩ ትፈልጋለሁ ማለት ነው። ሪሰርች በአንድ ወቅት ስኮላርስ ሲያካሂዱ በአራት ከፍለው ሊያካሂዱ ፈለጉ ማለት ነው። እና የመጀመሪያው ምን ቁርአን አልተበረዘም። በነቢዩ መሐመድ ጊዜ የነበረው ቁርአን አሁንም ያለው ቁርአን ነው። ለምን ሙተዋቲር አለው በሪሳይቴሽን ማለት ነው። ቁርአን በሪዋያ ያለው የራሱ ቼኖች አሉ፣ ሰንሰለቱ ተጠብቆ የመጣ ሰንሰለቶች አሉት እና የተበረዘ ነገር የለውም። የሰው እጅ የገባበት የለም። ነገር ግን በመሐመድ ላይ ተወረደ የሚባለው ቁርአን ከአህለል ኪታቦች ከክርስቲያንና ከአይሁዶች የተውጣጣ ነው ብለው ይላሉ። ማናቸው እንደዛ የሚሉት? ሊበራል ስኮላሮች። ማንን ነው የሚሞግቱት? እነዚህኞቹን የክርስቲያንና አይሁዶቹን ያሉትን ማለት ነው፣ ተበርዘዋል የሚሉትን ፓርቶች ማለት ነው። ከዛ እነዚህ ደግሞ ሊበራል ስኮላሮችን እንትን የሚሉት ኦሪየንታሊስቶች ናቸው። ኦሪየንታሊስቶች ምን አሉ ደግሞ? ኖ አይ ከባይብል ከምናምን ነገር ከታልሙድ ከአፖክሪፋ ምናምን ከሚባሉ መጽሐፍቶች የተሰበሰበ አይደለም ቁርአን። ምክንያቱም እነዛ ላይ ያሉትን ሳይንቲፊክ ኢረሮች ቁርአን ውስጥ መካተት ነበረባቸው። ለምሳሌ ፈርዖንን ስንመለከት ፈርዖን የሚባለው የመጣው ራምሴ በሚባለው ንጉስ ነው የመጣው በግብጽ። ፈርዖን የሚባለው ተርም የተጀመረው ማለት ነው። ልክ ኢትዮጵያ ውስጥ አጼ የሚባለው ነገር ተርም እንደሚባለው፣ ሄሮድስ የሚባለው በእስራኤል እንዳለው፣ ቄሳር የሚባለው በሮማውያኖች እንዳለ ሁሉ በተመሳሳይም በግብፃውያን ራምሴ የሚባለው ነው የሚጀምረው። ከዛ በፊት የነበሩ ነገስታቶች ፈርዖን አይባሉም አርኪኦሎጂካሊ። ነገር ግን ባይብል በዮሴፍ ጊዜ የነበረውን ንጉስ ፈርዖን ይለዋል፣ በአብርሃም ጊዜ የነበረውን ንጉስ ፈርዖን ይላል። ቁርአን ግን እንደዛ ይለው አዚዝ ወይም ደግሞ መሊክ ብሎ ነው የሚያስቀምጠው። ስለዚህ ብዙ ነገሮችን ቢብሊካል የሆኑ ናሬሽኖች ውስጥ ያሉትን ሂስቶሪካል ኤረሮች፣ አርኪኦሎጂካል ኤረሮች ቁርአን ላይ መካተት ነበረባቸው። ከኮረጀ እነሱንም አብሮ ይኮርጅ ነበርና ኦሪየንታሊስቶች የመካከለኛው ምስራቅ ጥንተ ነገር የሚያጠኑት ወይም ሙስተሽሪቅ የሚባሉት ኖ ይላሉ። ታዲያ ቁርአን ምንድነው ተብሎ ሲባሉ ሙስተሽሪቆች ምን ይላሉ? ቁርአን የተኮረጀም አይደለም፣ የነበረው ቁርአን ተጠብቆ መጥቷል። በሙተዋቲር በትራንስሚሽን በጥሩ ሁኔታ መጥቷል። እየታፈዘ መጥቷል። ሚሞራይዝ እየተደረገ መጥቷል። ነገር ግን ከሰይጣን የመጣ ነው ይላሉ። እና ከሰይጣን የመጣ ሊሆን ይችላል ይላሉ። ከዛ ሙስሊም ስኮላሮች ይነሳሉ፣ አራተኞቹ እና የመጨረሻዎቹ ማለት ምን ብለው ይነሳሉ? አይ ቁርአን የዓለማቱ ጌታ ያለ ንግግር ነው። ለምን ገይባት የሆኑ ነገሮችን ሰይጣን ያውቃል ወይ? ጥያቄያቸው የመጀመሪያ ጥያቄያቸው እሱ። የሩቅ ነገር ሚስጥሮችን ያውቃሉ፣ የወደፊቱን ነገር ሰይጣን ያውቃል ወይ ብለው ጥያቄ ያቀርባሉ። አያውቅም ከተባሉ ቁርአን የሩቅ ነገር ሚስጥሮችን ይዟል፣ ገይባት የሆኑ ነገሮችን ይዟል። ስለዚህ ሰይጣን እንዴት ሊያውቅ ቻለ ይህንን ነገር የሚል ጥያቄ ያመጣሉና በዚህ በጥናት ውስጥ እነዚህ አራቱን ነገሮች ብታዩዋቸው ጥሩ ነው። የመጀመሪያ ስለ መበረዝ የተነሳው፣ ሁለተኛው ስለ መኮረጅ እና እንደዚህ ማነው የመጀመሪያ ያው እንትኑ ነው የክርስቲያኖች መበረዝ ብለው ያነሱት ነው። ከዛ ለነሱ እንመልሳለን ብለው ሊበራል ስኮላሮች አይ እንትን ነው የተጠበቀ ነው፣ ነገር ግን ከአለል ኪታቦች እንትን ያለ ነው የሚሉት አለ። ከዛ በኋላ ደግሞ ሶስተኞቹ ደግሞ አይ ከሰይጣንም ሊሆን ይችላል ያሉት አሉ። አራተኛው ደግሞ ከአላህ ነው ብለው ያሉት አለ። እነዚህ አራቱን ነገሮች ክርስቲያኖች ረጋ ብላችሁ እንደው በአጽንኦትና በአንክሮት ብታዳምጡና ብትረዱት ደስ ይለኛል ለማለት ፈልጌ ነው። ይሄ ነው ያለው ነገር። እሺ በጣም ገራሚ ነው። በዛውም ብዙ ቲቺንጎችን ሪቫይዝ እያደረኩ ነውና በጣም ነው የማመሰግነው። ያ አመ ቢግ ፋን ጥያቄዎችን ሳነሳ ከአድናቆትም አንጻር ነው ማነሳው። ትልቅ ልብ ይፈልጋል ማነጻጸር። በጣም የምፈራውን ነገር እንትን ስለሆነ ያው እኔ ሜንሽን የምናደርጋቸው ቅድም ያልካቸውን ክሌሞች ምናምን ሲነሳ በጣም ብዙ ሰው ግራውንዱን ካለማወቅ
ልክ ስለ እስልምና ሲነሳ ወዲያው ሼክ የማድረግ ነገር አይቻለሁ። በዚህ 2 ወር ጀርኒ ላይ አንዳንድ ጥያቄዎችን ደፈር ብለን ስንጠይቅ እንዳንተ ነው ብለው የሚያደርጉ አሉ፣ የሉም አይደለም። ግን ብዙዎቹ የመደናገጥ ነገር ነው። ኢቨን እዛ ውስጥ ያሉት እስላሚ ኮሚኒቲው ኢን ጀነራል ማለት ነውና ያ ሊሰራበት ይገባል እንደ ምክር ያህል ነው። ከዛ ውጭ ወደ አንተ ጋር ስመለስ በድጋሚ የመጣበት ጀርኒ በጣም ረጅም ነው። ከመጽሐፎችም ከተለያዩ ነገሮችም ያስቀመጥክበት ያለበት ነገርም ለሚቀጥለውም ጀነሬሽን ጥሩ ስራ ሰሩ ብዬ ከማውቃቸው በዚህ ዘመን ላይ አንዱ አንተ ነህና በጣም አመሰግናለሁ። ሶ አሁን ይሄ ብዙ ሰዎችን ኮምፓራቲቭ ሪሊጅን ቅድም ያልከው የብሽሽቅ ሪሊጅን አት ዘ ኤንድ ጎሉ ወደ ዋናው ፈጣሪ አንድ አካል የሆነው ሶስቱም አላህ ነው። ላይክ በአንድ የሚያደርገው ነገር አብሶ አብርሃሚክ ቲቺንግ ላይ ሶ የነሱን ትክክል እንደሆነ መቀበሉ አብሶ የጂዎችን እኔ እንዳልኩ ሂጄ የዘጋሁት መጽሐፍ ነበረ። አሁን ያለማነጻጸር ነው ሙስሊም ሆኜ እስልምና ውስጥ ያለውን አላህ ስቀበል ያንነዛን እንዳሉ ቡክ ኢዝ ክሎዝድ በቃ ብዙዎቹ ነገሮች እዛ ላይ ካነበብኩት አንፃር ለኔ ነው። አሁን ማነጻጸር አልፈልግም። ለኔ የዘጋሁት መጽሐፍ ነው። ቢኮዝ ጥያቄዎቼ የማይመለሱበት ብዙ ጭራሹኑ እንትኑ ሉፑ የማይቆምበት የሚዞር ነገር ነው እና ኤኒዌይስ የአብሶ የጂዎችን እንዴት አየኸው? ብዙ ጊዜ ብዙ ሰው አያነሳው ከክርስቲያን ጋር ኮምፓሬቲቭ እና ባለፈው አንተ ቤት ይሄ ነገር እያወራችሁ መጨረሻ ሰዓት ላይ ነበር የደረስኩትና እድሉን ብታገኝ ስለዛ አንተ ጋር ያለውን እውቀት ትንሽ ነገር ብታካፍለኝ ይጠይቃለሁ ብዬ ነበርና የቶራት የነሱ ጋር ያለው ነገርን ብዙዎቹን ሳይ ስቲል አልተቀየረም። የነሱም ራሳቸው ዊርድ የሆነ ነገሮች አሉ። ከየጠፋባቸው ታቦቶች በኋላ የራሳቸው ያስቀመጡት ብዙ አካሄዶች ነገሮች አሉ እነሱ ጋር ራሱ ክሊር ያልሆነ ማለት ነው። ሶ ያ ፈጣሪ አንድ ነው ስትል ማለታቸው ከኛ ጋር ቢያመሳስላቸው ስትል እውነተኛውን ጋድ ነው ስትል ወርሺፕ የሚያደርጉት ተሴም ጋድ ኦር በስምም ራሱ የተለየ በመሆኑ የሚያመጣው ሶ እኛ የነሱ ነቢያቶች የጋራ ነቢያቶች ናቸው። ሶ ከነሱ ጋር የመጡ ናቸው። ብዙ ጥያቄዎች ይመጣብኛልና እሱን ትንሽ ፊዶማይ ጊዜ ካለ እንግዲህ ኮንሴፕት ኦፍ ጋድ ላይ በአለም ላይ ጥናት ሲጠና በአራት ይከፈላል። ቴይዝም፣ አግኖቲዝም፣ ኤቲዝም እና አፓቲዝም ተብለው ለአራት ይከፈላሉ። ምን ምን ናቸው ሲባል ስናጠና ቴይዝም ማለት በአምላክ መኖር የሚያምኑ ቴይዝም ይባላሉ። ቴቲስት ይባላሉ። ቴይዝም በአምላክ መኖር የሚያምን ነው። ኤቲዝም ማለት ደግሞ አምላክ የለም ብለው የሚያምኑ ናቸው። ሶስተኞቹ ደግሞ አግኖቲዝም ይባሉት አምላክ ቢኖርም ባይኖርም የምናውቀው ነገር የለም ብለው የሚሉ ናቸው። አራተኛውና የመጨረሻው አፓቲዝም ይባላሉ። አፓቲዝም ደግሞ ምንድናቸው? አምላክ ይኖርም አይኖርም ደንታቢስ ናቸው ማለት ጥያቄ እንደ ፊል አድርገውት አያውቁም ራሱ እና በአራት ይከፍሉታል ማለት ነው። ወደ ቴይዝም ስንመጣ በአምላክ መኖር የሚያምኑት ራሱ ለአራት ይከፈላሉ። አንደኛው የመጀመሪያ ሞኖቲዝም ነው። ሁለተኛው ፖሊቲዝም የሚባለው ነው። ሶስተኛ ዱዋሊዝም የሚባለውና አራተኛውና የመጨረሻው ደግሞ ፓንቲዝም የሚባል ነው። ሞኖቲዝም የሚባለው በአምላክ አንድ ነው ብሎ የሚያምነው ክፍል ነው። ፖሊቲዝም ማለት ደግሞ አምላክ ብዙ ነው ብሎ የሚያምነው ነው። ለምሳሌ ብዙ ነገር ነው የፀሐይ አምላክ እንትን አምላክ እንትን እያለ የሚለው አለ። በግሪክ በአሶር በግብፅ በተለያየ ነገር በጥንት ጊዜ የነበሩ ሰዎች ፖሊቲዝምን ይከተሉ ነበረ። ዱዋሊዝም የሚባለው ደግሞ ወደ ዞራስተሪያን እና ሌሎችም እንደዚህ ግሪኮች ውስጥ የነበረው አምላክ ሁለት ነው። ክፉ አምላክና ደጋው አምላክ አለ። ክፉ አምላክ የሚባለው ሴትን፣ ምድርን፣ ስጋን የፈጠረ ነው፣ ጨለማን የፈጠረ ነው ብለው ያምናሉ። ደጋው አምላክ ደግሞ በተቃራኒው ደግሞ ብርሃንን፣ ወንድን፣ ነፍስን እና ሰማይን የፈጠረ ነው ብለው ያምናሉ። አራተኛውና የመጨረሻው ደግሞ ፓንቲዝም የሚባለው ነው። ወደነ ሂንዱይዝም ያለው ሂንዱይዝም በአቫጋድ ጊታ ላይ በ3202 ክሪሽና ለአርዩን የሰጠበት መጽሐፍ ላይ አርያን በ1500 ላይ ሄደው ቬዳስ የሚባለው መጽሐፍ ላይ ያለው ያዞር ቤድ፣ አገራዋ ቤድ፣ ሳምቤድ እና ሪግቤድ ይባላሉ። እነ ኦባንሺዳ የመሳሰሉት መጽሐፍ ላይ በሂንዱይዝም መጽሐፍ ላይ ሞር ወደ ፓንቲዝም ነገር ይታይበታል። ወደ ቡድሃም ስንሄድ ሴድራታ ጎታማ ይባላል። የነሱ አይ ቲንክ 9ኛው አቫታር ሆኖ የመጣ ነው እሱም ራሱ ስሪፒታካስ የሚባል መጽሐፍ አለ። 3 ቅርጫጮች የሚባል አለ። እሱም ወደዛ አይነት ነገር እንትን ይላል። እነ ጃይኒዝም፣ እነ ማሃቢራ፣ እነ ኮንፊሽየስ፣ እነ ታኦ፣ እነ ሺንቶ የመሳሰሉት ወደ ፓንቲዝም ነገር ያመራሉ ማለት ነው። አሁን ወደ ሞኖቲዝም ስንመጣ ወይም ደግሞ የአንድ አምላክ አስተምሮት ላይ ስንመጣ
ሞኖቲዝምን የሚከተሉ 3 እምነቶች ናቸው ተብሎ ተቀምጧል በጥናት ላይ ጁዳይዝም፣ አይሁድ፣ ክርስቲያኒቲ ክርስትና እና ኢስላም እስልምና ማለት ነው። 3ቱ ናቸው ተብሎ ይቀመጣል። የጠየቀው ጥያቄ አይሁዲያኖች በአንድ አምላክ ነው ወይ የሚያምኑት ከተባል ሻው በአንድ አምላክ ነው የሚያምኑት። ያ አንድ አምላክ አንድ ፐርሰን ነው ብሎ ነው የሚያምኑት። ለዛ ነው አሁን እነሱ ክሳቸው ከኔ ጋር ማንግባባበት ፖይንት አሁን አይሁዲያኖች እኔ ቤት ይመጣሉ። ማንግባባበት ፖይንት ኢየሱስ መጥቶ እንግዳ አምላክን ያስተማረው ነው። ክርስቲያኖች የሚያደርጉትን በኢየሱስ ላይ ነው እያላከኩ ያሉት። ኦሪት ዘዳግም ምዕራፍ 13 ቁጥር 7 ላይ አንተም አባቶችም የማታውቀውን አምላክ ና እናምልክ ብሎ አንድ ነብይ ቢነሳ ሐሰተኛ ነብይ ነው ይላል። ስለዚህ ምን በለው ግደለው ይላል። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሄinu ያህዌ እኻድ እስራኤሉ ስማ አምላካችን ያህዌ አንድ ያህዌ ነውና የሚለውን ትምህርት የሚቃረን ትምህርት ይዞ ነው የመጣው ኢየሱስ። ማስረጃችሁ ምንድነው ስትሏቸው የሥላሴ አማንያንን ትሪኒታሪያን የሚባሉትን እነሱን ያመጣሉ ማለት ነው። ክርስትና ውስጥ ያለውን ትምህርት ነው የሚያመጡት እነሱ። ስለዚህ ምን አደረግነው? ሐሰተኛ ነብይ ነው እኛም አባቶችም ማናቀውን ትምህርት ስላስተማረ ገለነዋል እያሉ ይላሉ። ይህ ስህተት ነው፣ ውሸት ነው። ራሱ አይሁዳኖች የሚያስማማኝ አንድ አምላክ ነው የሚሉት፣ አንድ አምላክን ነው የሚያመልኩት። ከአንድ አምላክ ውጭ የሚያመልኩት አምላክ የላቸውም። ታዲያ ምንድነው ሙሽሪኮች ናቸው ወይ ካልሽኝ፣ አዎ ሙሽሪኮች ናቸው። ምንድነው ያሻረኩት ብለን ስንል ተውሂደል ሩቢያ የሚባለውን ክፍል ዘለውታል። ሊቃውንቶቻቸውን ከአላህ ሌላ አርባብ አድርገው ይዘዋል። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስታብ ነው፣ ይሄ ነገር መክሩ ነው ማለት የሚችለው አንድ አምላክ አላህ ብቻ ነው። ግን ሊቃውንቶቻቸው ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ብለው በታልሙድ እና በሚሽና በመሳሰሉት በሚድራሽ በምናምን ነገር ያመጡት ህጎች አሉ። ከዛ የተነሳ በአላህ ጌትነት ላይ አሻርከዋል ብለን እናምናለን። እነሱ ጋር ያለው ችግር የተውሂደል ሁሉያ ሳይሆን ሩቢያ የሚባለው ፓርት ነው ችግራቸው ያለው ማለት ነው። ሌላው ኢየሱስ ክርስቶስን የከሰሱበት ክስ የሐሰት ክስ ነው። ኢየሱስ ከዘዳግም 6:4 ላይ ጠቅሶ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለውን በማርቆስ ወንጌል 12:29 ላይ አስተምሯል። ከዛ ጸሐፊው መልሶ ቁጥር 32 ላይ በእውነት አንድ ነው ከእርሱ ሌላ የለም ብለህ በእውነት ተናገርካል። ከዚህ አንጻር የመጀመሪያ መቶ ክፍለ ዘመን ላይ የነበሩ የኢየሱስ ክርስቶስ ተከታዮች ሐዋርያት ዩኒታሪያን ነበሩ። የክርስቲያኒቲ ሞኖቲዝም በሶስት ይከፈላል። ዩኒታሪያን፣ ቢኒታሪያን እና ትሪኒታሪያን ይባላሉ። ዩኒታሪያን ማለት አምላክ አንድ ነው፣ አንድ ፐርሰን ነው ብሎ የሚያምኑ ማለት ነው። ከዛ ቀጥሎ ከሐዋርያት ትልፈት በኋላ የመጡ ሰዎች ከሐዋርያት ተማሪዎች በኋላ የመጡ ሰዎች ወደ ቢኒታሪያን ተቀየሩ። አንድ አምላክ አለ፣ ነገር ግን አንድ አምላክ እያለ ኢየሱስ ሁለተኛው አምላክ ነው ይሉታል፣ ሌላ አምላክ ነው ይሉታል፣ ሌላ ጌታ ነው ይሉታል። ፈንክሽናል ሰቦርዲኔሽን አለ፣ ለአንድ አምላክ የሚገዛ ነው የሚሉት አሉ። እንደ ዮስጦስ ሰማዕቱ፣ ጀስቲን ማርቲርስ የመሳሰሉት ደግሞ መልአክ ነው፣ ብሉይ ኪዳን ላይ ሲገለጥ የነበረው መልአክ ኢየሱስ ነው። የሚለኑ አምብሮስ፣ እነ ቱርቱሊያ ወይም ደግሞ ጦጦያኖስ በአማርኛ፣ እነ አርጌንስ ኦሪገን የሚባሉት እነሱ የመሳሰሉት ምን ያደርጋሉ? ቢኒታሪያን ነበር አቋማቸው። ከዛ በኋላ ከቢኒታሪያን እየዳበረ መጥቶ ትሪኒታሪያን መጣ ማለት ነው። ሶስት አካል መጣ ማለት ነው። እሱ በ381 በቆስጠንጢንያ ጉባኤ መንፈስ ቅዱስ የአምላክ እስትንፋስና ኃይል ሳይሆን ራሱን የቻለ አምላክ ነው የሚል ትምህርት ማስተማር ጀመሩ ማለት ነው። ከዛ ጋድ ዘ ሆሊ ስፒሪት እግዚአብሔር መንፈስ ቅዱስ የሚለው ተርም ኮይን የተደረገው ያኔ ነው። በ325 ላይ እንደምትመለከችው ጋድ ዘ ሰን እግዚአብሔር ወልድ የሚለው ተርም ኮይን የተደረገው ያኔ ነው። እና ትሪኒታሪያን እንትኑ ኮንሴፕቱ በእንትን አዝ ኢንስቲትዩሽን ሌቭል አዝ ቸርች ሌቭል ቀስ በቀስ እየዳበረ ነው የመጣው። በአንድ ጊዜ የመጣም ትምህርት አይደለም። እና ይሄ ነው ልዩነቱ፣ የሁለቱ ልዩነቱ ያ ነው። ከዛ በኋላ ምንድነው ያደረጉት? ባይብል ላይ የአምላክ ልጅ የሚለውን ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም እና አናሎጂካል ተርም በሆነ መልኩ ያስቀምጠው ነበረ። በኋላ ላይ ግን ኦንቶሎጂካሊ ወስደው አምላክ አምላክን ወለደ ብለው በ325 በኒቅያ ጉባኤ ላይ አጸደቁ ማለት ነው። አምላክ አምላክን ወለደ። ከዛ በ381 አምላክ ዓለም ሳይፈጠር ዘመን ሳይቆጠር ያለ እናት አብን አህሎና መስሎ አካል ዘእማካል ባህሪ ዘንባሪ ተወለደ የሚል ትምህርት አመጡ። ለዛ ነው ቁርአን በሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ እነዚያ ልጅ ይዟል አላህ እነዚያ ልጅ ይዟል ወልዷል ያሉትን ሊያስጠነቅቅ ቁርአንን አወረደ ይላል። በሱረቱ ኢኽላስ ምዕራፍ 112 ከቁጥር 1 እስከ 4 ድረስ የምታውቂው ጥቅስ ነው። በል እርሱ አላህ አንድ ነው አለ። አንድ ነው አዎ እርሱ ይላል። ሁወ ይላል። ሁወ የሚለው ሙፍረድ ነው፣ አንድ ነጠላ ነው። ከዛ በኋላ ደግሞ አላህ የሁሉ ነገር መጠጊያ ነው ይላል። ምንድነው? ኢንዲፔንደንት ነው።
ከፍጥረት ውስጥ በፍጥረት ውስጥ ጥገኛ አይደለም። በአጭር ቁመት በጠባብ ደረት የሚወሰንበት አይደለም። ከዛ ለም የሊድ ወለም ይውለድ ይላል። አልወለደም አልተወለደም ይላል። ከወለደ ሊባዛ ነው፣ አንድ የሚለውን ሊያናጋ ነው። ከተወለደ ደግሞ በአጭር ቁመት በጠባብ ደረት ሊወሰን ነው። ሊበላ ነው፣ ሊጠጣ ነው። ከዛ ደግሞ ሊያንቀላፋም ሊተኛም ነው፣ ሊሞትም ነው። ከዛ በኋላ ነው እርሱ አንድም ቢጤ የለውም። ወለም የኩን ለሁ ኩፉወን አሐድ ሲል there is no like unto him ቢጤ የለውም አለ፣ አምሳያ የለውም አለ። ከፍጥረት መካከል እሱን የሚመስል ማንም የለም። ሚነራልም፣ ፕላንትም፣ አኒማልም፣ ሂማን ቢንግም ፍጥረት የተባለው ከፈጣሪ ተለይቶ ነው ያለው። ስለዚህ ፈጣሪ ከፍጥረት ተለይቶ ያለ አንድ አምላክ አለ። ይሄ አንድ አምላክ በአንድነቱ ላይ ሁለትነት ሶስትነት የሌለበት ነው። በሕያውነቱ ላይ ሞት የሌለበት ነው። በአምላክነቱ ላይ ሰውነት የሌለበት ነው። በጥበቃው ላይ እንቅልፍ የለበትም። በኃያልነቱ ላይም ድካም የለበትም። በጌትነቱ ላይም ባርነት የለበትም። ይሄ ነው ከአይሁዶች ጋር የሚያመሳስለን ነገር እንትን ነው። አይሁዳውያኖች ከኛ ጋር የሚለያቸው ነገር አንደኛ ተወልደ ሩብያ ላይ ያለው ፕሮብሌም ነው። ሁለተኛ ኢሳ ኢብኑ መርየም አለይሂ ሰላምን አይቀበሉም። ኢየሱስ እኛ መሲህ ነው ብለን ነው የምናምነው። እነሱ ደግሞ መሲህ አይደለም፣ አጨርባሪ ነው፣ ዲቃላ ነው፣ እንትን ነው፣ መተተኛ ነው፣ እንደዚህ እያሉ ነው አትርቢት የሚያደርጉት። ያ ስህተት ነው ብለን ነው የምናምነው። ሌላው ረሱል ሰለላሁ ዐለይሂ ወሰለምን ነብይ አድርገው አይቀበሉ። በተረፈ በእምነታቸው ውስጥ አይሁዶች ሙስሊሞች የሚያመልኩት የአብርሃምን የይስሐቅን የያዕቆብን አምላክ ነው ብለው ነው የሚያምኑት። ባዕድ አምልኮ ያመልካሉ ብለውን አያውቁም በታሪክ ውስጥ ማለት ነው። ስለዚህ አንድ አይሁዳዊ የጸሎት ሰዓት ቢደርስበት መስጊድ ገብቶ መጸለይ ይችላል። አንድ ሙስሊምም ሶላት ሰዓት ቢደርስበት ምኩራብ ውስጥ ገብቶ መጸለይ ይችላል። አንድ ክርስቲያን ግን እነሱ ምኩራብ ውስጥ መጥቶ ከጸለየ ምኩራቡ ይረክስና ከእንደገና ይቀባል በእነሱ ትምህርት። አንድ አይሁዳዊ የጸሎት ሰዓት ደርሶበት ቤተክርስቲያን ውስጥ ገብቶ ቢጸልይ ይከፍራል በእነሱ ትምህርት። ከእንደገና ሻዳ ይዛል። ሸማ የሚባለውን ሸማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ የሚለውን ከእንደገና ይደግመዋል። ይሄ ነው አይሁዳውያኖች ጋር ያለው። ምናልባት ጥያቄሽን አድሬስ አድርጌው እንደሆነ አላውቅም። ልጠይቅህ እያልኩኝ ነው ሁላ በጣም በፍሎውህ 4-5 ጥያቄዎች እየተመለሱ በጣም ደስ ያለኝ። እንኳን አላስቆምኩኝ ያልኩት ቢኮዝ የስላሴን ኮንሰፕት ባለፈው ልጠይቅ ብዬ ነበር፣ እሱንም አገኘህልኝ። ኦልሶ ደግሞ የሁለቱም ቦንድ ከዚህኛው ጋር በምን ይለየዋል ብዬ ልጠይቅ ስል ሁለቱንም በዛው የተመለሰልኝ ስለነበረ ነው ያላስቆምኩክ። አንድ ጥያቄ ብቻ ልጨምርና እዚህ ጋር ጥያቄሽን ከመጠየቅሽ በፊት አንድ መልዕክት ላስተላልፍ።